ለዓመታት በቀጠናው የራሷን ተጽዕኖ ስታሳርፍ የቆየችው ኢራን አሁን ላይ የጦርነት ጥበብ ሊባል የሚችል አዲስ ስልታዊ እንቅስቃሴ የጀመረች መሆኑን ቁልፍ ምልክቶች እያሳዩ ይገኛሉ። በተለይም ደግሞ በኢራን ድጋፍ የሚንቀሳቀሱትና በየመን የሚገኙት የሁቲ ቡድን በመካከለኛው ምስራቅ ግጭቱም እየተባባሰ በሄደበት በዚህ ወቅት በሚገርም ሁኔታ ከትልቁ የጦርነት አውድማ ተገልለው መቆየታቸው ብዙዎችን ሲያነጋግር ቆይተዋል። ይህ የሁቲዎች የዝምታ ጊዜ ግን የሰላም ምልክት ሳይሆን ይልቁንም ትልቅ ማዕበል ከመምጣቱ በፊት የሚታይ ጸጥታ እንደሆነ የፖለቲካ ተንታኞች ያስጠነቅቃሉ። ጥያቄው ያለው ሁቲዎች ወደ ጦርነቱ ይገባሉ ወይ የሚለው ሳይሆን መቼና በምን አይነት አስደናቂ ጥንካሬ ይገባሉ የሚለው ላይ ሆኗል። ኢራን ለአሜሪካ ወታደራዊ እንቅስቃሴዎችና ለእስራኤል እርምጃዎች በሰጠችው ቀጥተኛ ምላሽ በአሜሪካ የጦር ሰፈሮችና በተለያዩ የባህረ ሰላጤው አረብ ሀገራት ላይ ያነጣጠሩ ተከታታይ የሚሳኤልና የድሮን ጥቃቶችን ሰንዝራለች። ይህ ጥቃት ዝም ብለው ወታደራዊ ትንኮሳ ብቻ ሳይሆን የቀጠናውን የንግድ መስመሮች ለማስተጓጎል፣ የነዳጅ አቅርቦትን ለመገደብና በአየር ትራፊክ ላይ ከፍተኛ ስጋትን ለመፍጠር የተደቀነ የኢራን ስልታዊ እርምጃ ነው። በዚህ ሁሉ መሃል ግን የዓለምን ትኩረት የሳበው ትልቁ ክስተት የአባታቸውን ህልፈት ተከትለው በቅርቡ ወደ ስልጣን የመጡት አዲሱ የኢራን የበላይ መሪ አያቶላ ሙጅታባ ካሚኒ ያወጡት የመጀመሪያው የጽሑፍ መግለጫ ነው። አዲሱ መሪ በዚህ መግለጫቸው ኢራን ወታደራዊ ተሳትፎን ወደ አዲስና ሰፊ ምዕራፍ እንደምታሸጋግር ፍንጭ ሰጥተዋል። ይህ መግለጫ በዲፕሎማሲው ዓለም እንደ ትልቅ የማስጠንቀቂያ ደውል ተቆጥሯል። ምክንያቱም ተንታኞች እንደሚሉት አያቶላ ሙጅታባ ካሚኔ ተሳትፏችን ይሰፋል ሲሉ በቀጥታ የሚሆን በተዘዋዋሪ በየመን ያለው ሁቲዎችን ወደ ኦፕሬሽን እንዲገቡ አረንጓዴ መብራት ማብራታቸውን ያሳያል። አሁን ላይ ያለው ትልቁ ስጋት ድርብ አፈና የሚለው ወታደራዊ ስልት ነው። የኢራን አብዮታዊ ዘበኛ ቀድሞውንም ቢሆን የዓለምን የነዳጅ አቅርቦት 20 በመቶ ወይም 1/5 የሚሸጋገርበትን የሆርሙዝ ወሽመጥ በቁጥጥር ስር በማድረግ የንግድ ፍሰቱን አንቆ ይዟል። አሁን ደግሞ ሁቲዎች በደቡብ በኩል ያለውንና ሌላኛውን ቁልፍ የባህር በር የሆነውን ባቤል ማንደብን ለመዝጋት እየተዘጋጁ መሆኑ የሚገርም ወሬ ነው። የዓለምን ኢኮኖሚ ረፍት እየነሳ ይገኛል። የሆርሙዝ ወሽመጥና የባብ አልመንደብ ወሽመጥ በአንድ ጊዜ የሚዘጉ ከሆነ ይህ ማለት መላው የኤነርጂ ዘርፍና የዓለም አቀፍ የሸቀጦች ዝውውር ሽባ ይሆናል ማለት ነው። የኢራን ማስተር ስትሮክ ወይም ድንቅ የጦር ስልት በምዕራባውያን ሀገራት በእስራኤልና በሌሎች ቀጠናዊ ጉዳዮች ላይ ያላቸውን አቋም እንዲቀይሩ ለማስገደድ የሚደረግ ትልቅ ቁማር ነው። ሁቲዎች ባብ አል መንደብን ለመዝጋት የሚወስዱት እርምጃ ከመጣም ይህ በቀጥታ ከኢራኑ አዲሱ መሪ ከሚመጣ ትዕዛዝ ጋር የተያዘ መሆኑ አይቀሬ ነው። ኢራን በአንድ በኩል በሆርሙዝ በኩል ዓለምን እያሸነፈች፣ በሌላ በኩል ደግሞ በሁቲዎች አማካይነት የቀይ ባህርን መግቢያ የምትዘጋ ከሆነ አሜሪካና አገሮቿ ከዚህ በፊት አይተውት የማያውቁት አይነት የጂኦፖለቲካዊ ቀውስ ውስጥ ይገባሉ። ይህ ሁኔታ የቀጠናውን ጦርነት ወደ አህጉራዊ አልፎም ወደ ዓለም አቀፍ ደረጃ ሊያሸጋግረው የሚችል ፈንጂ መሆኑን ብዙዎች ይስማሙበታል። ኢራን ይህንን ወታደራዊ የበላይነት ተጠቅማ የራሷን አጀንዳ ለማስፈጸም የምታደርገው ጥረት በመጪዎቹ ሳምንታት በመካከለኛው ምስራቅ እጅግ አስፈሪና ወሳኝ እንደሚሆነው ማሳያ ነው። ሁቲዎች የባብ አል ማንደብን በር መቼ ይቆልፉታል? አሜሪካ ሲንን የኢራንን የአፈና ስልት ለመከላከል ምን አይነት እርምጃ ትወስድ ይሆን? መላው ዓለም በከፍተኛ ስጋት የሚጠብቀው ጉዳይ ይሆናል። አብራችን ቆዩም። ወደ ቀጣዩ ሰበር መረጃችን ስናልፍ እስካሁን በክልላዊ ግጭት ደረጃ ይታይ የነበረው የአሜሪካና የኢራን ፍጥጫ አሁን ወደ ዓለም አቀፍ የሀያላን መንግስታት ፍልሚያ እያደገ መሆኑን የሚያሳዩ ምልክቶች በግልጽ እየታዩ ነው። የኢራን አዲሱ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቼ ሰሞኑን የሰጡት መግለጫ የብዙዎችን ትኩረት ስቧል። አራግቼ በይፋ እንዳረጋገጡት ከሆነ ሩሲያና ቻይና የኢራን የቅርብ ስትራቴጂካዊ አጋሮች መሆናቸውን ብቻ ሳይሆን የአጋርነት ጥልቅ የሆነ ወታደራዊ ትብብርን ያካተተ መሆኑን ጭምር ነው። ይህ መግለጫ በተለይም ዋሽንግተንን ያስቆጣና ያስደነገጠው ኢራን በአካባቢው በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት ለመሰንዘር በምትዘጋጅበት በዚህ ወሳኝ ወቅት መውጣቱ ነው። ብዙዎቹ የሚጠይቁት ትልቁ ጥያቄ ሩሲያና ቻይና በእርግጥ ኢራንን የአሜሪካ የጦር ሰፈሮች እንድትመታ በቀጥታ እየረዱ ነው ወይ የሚለው ይሆናል። አራግቺ እንደ ኤንቢሲ ኒውስ እና ኤምኤስኤንቢሲ ካሉ ታላላቅ
ታላላቅ ዓለም አቀፍ የመገናኛ ብዙሃን ጋር ባደረጉት ቆይታ ይህንን ጥርጣሬ ይበልጥ የሚያጠናክር ንግግር አድርገዋል። ሚኒስትሩ በግልጽ እንደተናገሩት በኢራን በሩሲያና በቻይና መካከል ያለው ግንኙነት በንግድና በፖለቲካ ብቻ የተገደበ አይደለም፣ ይልቁንም ከፍተኛ የመከላከያና የወታደራዊ ትብብርን ያካተተ ነው ብለዋል። በተለይም ስለ ሩሲያ ሲናገሩ ከሩሲያ ጋር ያለን ወታደራዊ ትብብር አዲስ የተጀመረ አይደለም፣ ለረጅም ጊዜ የነበረና ወደፊትም ተጠናክሮ የሚቀጥል ነው በማለት የሞስኮና የቴህራን ወታደራዊ ጋብቻ ምን ያክል የጠነከረ መሆኑን አስምረዋል። ይህ ትብብር በተግባር ምን ማለት ነው? ተንታኞች እንደሚሉት ከሆነ ሩሲያ ለኢራን እጅግ ዘመናዊ የሆኑ የራዳር ቴክኖሎጂዎችን፣ የድሮን መከላከያዎችና ምናልባትም የሱ 35 ተዋጊ ጀቶችን በመስጠት ወታደራዊ አቅሟን እያሳደገችላት ትገኛለች ተብሏል። ይህ አዲስ ጥምረት በምዕራባውያን ዘንድ የክፋት ዘንግ ተብሎ የሚጠራውን ኃይል ወደ አዲስ ከፍታ እያሸጋገረው ነው። አሜሪካ በመካከለኛው ምስራቅ ባላት በርካታ የጦር ሰፈሮች ላይ የሚቃጣ ማንኛውም ጥቃት አሁን በቀጥታ ከሩሲያና ከቻይና ፍላጎት ጋር የተያዘ ሆኗል። አራግቼ በመግለጫቸው መጨረሻ ላይ ያስተላለፉት መልእክት ግልጽ ነው። ኢራን ካሁን በኋላ ብቻዋን አይደለችም። የዓለም ኃያላን የሆኑ ሩሲያና ቻይና ከጎኗ እስካሉ ድረስ አሜሪካ በማዕቀብም ሆነ በወታደራዊ ኃይል ኢራንን ለማንበረከክ የምታደርገው ጥረት ዋጋ ሊያጣ ይችላል። ይህ ሁኔታ ደግሞ ቀጠናዊውን ግጭት ወደ ሶስተኛው የዓለም ጦርነት ሊቀይረው የሚችል አደገኛ ሁኔታ መፍጠሩን ብዙዎቹ ስጋታቸውን እየገለጹ ይገኛሉ። በአሁኑ ሰዓት መላው ዓለም አይኑን ወደ መካከለኛው ምስራቅ አዝሮ በከፍተኛ ስጋትና ድንጋጤ ሁኔታዎችን እየተከታተለ ይገኛል። ለአስርተ ዓመታት በሁለት ሀገራት መካከል የነበረው የጥላቻ ጦርነት አሁን ላይ አብቅቶለታል። እስራኤል ኢራን ፊት ለፊት ወደሚጋጠሙበት እጅግ አደገኛ ምዕራፍ ተሸጋግሯል። የእስራኤል መከላከያ ሰራዊት በዛሬው ዕለት በምዕራብ ኢራን በሚገኘው ስትራቴጂካዊ ወታደራዊ ይዞታዎች ላይ መጠነ ሰፊና እጅግ የተቀናጀ የአየር ጥቃት መፈጸሙን በይፋ አረጋግጧል። ይህ ጥቃት እስራኤል እስካሁን በኢራን ላይ ከፈጸመቻቸው ጥቃቶች ሁሉ እጅግ የከፋውና በግልጽ ጦርነት መታወጁን የሚያመላክት ነው። በምላሹም የኢራን አብዮታዊ ዘበኛ አዲስና እጅግ ከፍተኛ ቁጥር ያለው ሚሳኤል ናዳ ወደ እስራኤል በመተኮስ ቀጠናውን በሚሳኤል ጭስ አፍኖታል። በቴል አቪቭ ዳርቻዎች ላይ በደረሰው የኢራን የሚሳኤል ጥቃት ምክንያት ታላላቅ የእሳት ቃጠሎዎች እየነደዱ መሆኑን የቢቢሲ ጋዜጠኛው ከስፍራው ባስተላለፈው ምስል የታየ ሲሆን ይህም በሁለቱ ወገኖች በኩል የደረሰው ጉዳት ምን ያክል ከፍተኛ እንደሆነ ያሳያል ተብሏል። በቴህራንና በሌሎች የኢራን ከተሞች የሚኖሩ ዜጎች አሁን ላይ የሚገኙበት ስጋት ወደር የለውም። አንድ የቴህራን ነዋሪ ለቢቢሲ በሰጠው እጅግ ልብ የሚነካ አስተያየት ሁኔታው በዚህ ፍጥነትና በዚህ አስከፊ ሁኔታ የሚቀጥል ከሆነ መጨረሻችን እንደ ሶሪያና የመን የፈረሰች ወደመች ኢራንን ማየት ነው ሲሉ ገልጸዋል። ይህ በኢራናውያን ዘንድ ያለው ስጋት አገሪቱ ለዓመታት የገነባቸው ወታደራዊ ጥንካሬ በእስራኤልና በአሜሪካ ወታደራዊ ቴክኖሎጂ ፊት እየፈረሰ መሆኑን ካለማመን የመነጨ ነው ብለዋል። በዲፕሎማሲው መስመር ደግሞ የዓለምን ትኩረት የሳበ ሌላ ትልቅ ክስተት ተከስቷል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ኢራን አሁን ላይ ያለችበትን አጣብቂኝ ተረድታ ጦርነቱን ለማቆም ስምምነት ለማድረግ ብትፈልግም አሜሪካ ግን አሁን ለድርድር ዝግጁ አለመሆኗን አረጋግጠዋል። ትራምፕ እንደገለጹት ከሆነ ኢራን ያቀረበቻቸው የድርድር ነጥቦችና ውሎች ለአሜሪካ ጥቅም የሚመጥኑና በቂ አይደሉም። ይህ ማለት ዋይት ሀውስ ኢራን ሙሉ በሙሉ እጅ እስክትሰጥ ድረስ ጫናውን የመቀጠል ፍላጎት እንዳላቸው በግልጽ ያሳያል። የጸጥታና የጂኦፖለቲካ ተንታኞች እንደሚሉት ከሆነ ይህ ጦርነት አሁን ላይ ከወታደራዊ የበላይነት ፍልሚያ ወጥቶ ወደ የህልውና ጦርነት ተቀይሯል። ኢራን ምንም እንኳ እጅግ ዘመናዊ የሆነውና የአሜሪካ ሙሉ ድጋፍ ካለው የእስራኤል ጦር ጋር ፊት ለፊት የመመጣጠን አቅም ባይኖራትም አሁን ላይ የምታደርገው ተጋድሎ ግን እንደ ሀገር እንደ ስርዓት የመቀጠል ወይም ያለመቀጠል ጉዳይ ሆኖባታል። የኢራን መሪዎች በውስጥም በውጭም እየደረሰባቸው ያለው ከፍተኛ ጫናን ተከትለው የወሰዱት የሚሳኤል እርምጃ ሀገሪቱ እስከ መጨረሻው ድረስ ለመዋጋት መወሰኗን ያሳያል። ሆኖም ግን የትራምፕ አስተዳደር የማይመጥን ድርድር አንቀበልም ማለቱና የእስራኤል መጠነ ሰፊ ጥቃት ተደማምሮ መካከለኛው ምስራቅ ምናልባትም እስከ ዛሬ አይታ የማታውቀውን ታላቅ ውድመት ልታስተናግድ እንደምትችል ተገምቷል።